ሰላም ሰላም ውዶቼ እንዴት ናችሁልኝ? አላችሁ ወይ? መጥቻለሁ ማለት ነው። እንደተለመደው ለቤቴ አዲስ የሆናችሁ ሰባ ማድረግ ቤተሰቡን ማለት ነው። ቤተሰብ የሆናችሁን ደግሞ ላይክ አድርጉ ማለት ነው። እና ሩታ ማለት ነው እነ ኤፍሬም ምን አግብቷቸው ነው ክሱን አንሺ የሚሏት? ምን አግብቷቸው እነሱ ምን ቤት ናቸው? በመጀመሪያ ኤፍሬም በጣም ደስ ከሚለኝ ለሩታ ትልቅ ክብር አለው። አሁን ግን ክብር አለው ብያቸዋለሁ ለሩታ። አሁን ግን በጣም ባለጌ ነው። እንዴት ነው እቺ ልጅ አላት ከአብርሃም። ስለዚህ እንዴት ነው ክሱ የምታነሳለት? ለምንድን ነው ይቅርታ የምታደርግለት ሲጀመር? እንዴ እውነት እነ ኤፍሬም ግን በጣም አብዝተውታል። በጣም ማለት ነው። ምስኪን በዋጎኗ እየገቡ በዚህም በዛም ብለው ልጅቷን እንትን ይሏታል። ስለዚህ ማለት ነው ሩታ በፍጹም ነው የምላችሁ ክሱን ማንሳት የለባትም። ክሱን ካነሳች ገደል ገባች። ምክንያቱም ልጅ አላት። ስለዚህ እየተካሰሰች እስከ መጨረሻው ድረስ ለልጇ ግዴታ ተቆራጭ ያስፈልጋታል። ገባችሁ? ለልጇ ግዴታ ወዶ ሳይሆን በግዱ ተቆራጭ መደረግ አለበት። ሲጀመር አብርሃም ሩታን አይፈልጋትም። እሷ ራሱ ከአብርሃም ጋር ለመሆን በምን ሞራሏ ነው እንደዚህ ከሄርሜላ ጋር አብረው አድረው አብረው ሲዝናኑ ከርሞ አሁን መጥቶ ከሩታ ጋር እንኳን ይቅርታ ቢጠይቅ ራሱ ሩታ ከተቀበለችው እሷ ሴት አይደለችም። እመኑ ሴት አይደለችም። እኔ ከስሽውላ ገደል አስገብቸው እስር ቤት ነበር የምከተው። አሁን የሄደችበት መስመር በጣም አሪፍ ነው። አሁን በቃ ትክክለኛ እርምጃ ነው እየወሰደች ያለች። ግን እነ ኤፍሬም በጣም መንገዷን እያሳቷት ነው። ለምን እንደሆነ አላውቅም። በየዋ ጎኗ እየገቡ እንደዚህ የሚያዳክሟት ልጅቷን ማለት ነው። ሩታ በጣም ምስኪን ናት። አንዳንዴ በቃ የሚያስጠላ ባህሪ ያለባት፣ መተው ያለባትን ነገር መተው አትችልም። የፈለገ ቢሆን የልጇ አባትን ቢሆን እንዴት ከሴት ጋር አድሮ እያየችው ቤተሰቦቿ ራሱ ሩታ ከአብርሃም ጋር አብራ መሆን ካለባት በጣም ይገርማል። ገባችሁ አይደል? ስለዚህ ማለት ነው እነ ኤፍሬም ግን ቢያርፉ ይሻላል። የልጅቷን ህይወት ባያበላሹ ማለት ነው። አሁን ለእሱ አስበው ነው አይደለም፣ ለአብርሃም አስበው ነው። እሱ እዛ ጋር ልጁንና ሚስቱን ጥሎ አሻሼ ገዳሜ እያለ ከሄርሜላ ጋር በየሆቴሉ ሲሽከረከር ማለት ነው። ለምን እሱን አልተናገሩላትም? ለምን ከሄርሜላ እጅ አስጥለው ለምን ሩታ ጋር አላመጡትም? ለምን መስዋዕት አይከፍሉላትም ለዚህ ልጅ ከፈለጉ ማለት ነው። እነሱ ግን የድፍረታቸው ድፍረት ክሱን አቆሚ ብሎ ተንበርክኮ እንደ ሴት ይለምናታል ሩታን። በጣም ነው የሚያናድደው። እንዴ አሁን በቃ ጥሩ ነው ያደረገችው። እስከ መጨረሻው ድረስ መፋለም አለባት። ስለ እውነት ነው የምላችሁ። ይሄ ትዳር ማለት ህይወት ነው። በቃ ወስናችሁ የገባችሁበት ነገር ነው። ገባችሁ አይደለ? ስለዚህ ትዳር ላላገባው ሰው ቀላል ሊሆን ይችላል፣ ግን ላገባው ሰው ትልቅ መስዋዕት ነው፣ ትልቅ ኃላፊነት ነው። ገባችሁ አይደለ? ትዳር ማለት ነው። ስለዚህ ሩታን እንዲህ ስታዩት እሷ ብዙ ነገር አመቃለች። ብዙ ነገሮችን የአብርሃምን የዚህ ወጠጤን የአብርሃምን ባህሪውን ሁሉ ነገር ችላ ታግሳ ይኖረች ሩታ ናት። ፍቅርን እንኳን ይዋት እውነት አሁን እሷ ልጅ እንኳን ድራሹ የለም። ፍቅር ላይ እንዲህ ተጫውቶ ሩታ እንኳን እንዴት እንዳልተማረች ከፍቅር በጣም ነው የሚገርመኝ። ኤርሜላ ደግሞ ጠብቂ አንቺም የሩታ ዕጣ ነው የሚገጥማት። ሌላ በፍጹም ነው የምላችሁ። አስባችሁታል? 3 ሴት ባንዴ ማለት ነው። አብርሃም ፍቅርን፣ ከዛ ሩታን፣ ከዛ ደግሞ ኤርሜላ ዋና ውስጥ ሰመጠች ምናምን እያሉ ደግሞ አጀንዳ ያመጣሉ። ሩታ ስለከሰሰች እሱን ለማድበስበስ ማለት ነው። ገባቸው? በጣም ይገርማል።
እና ሩታ ክሱን እንዳታንሽ ብዬ ነው የምላት እኔ። እንዳታንሽ ክሱን ካነሳች በቃ ይቺ ዋጋ የላትም፣ ገደል ገባች ማለት ነው። በራሷ ላይ ፈረደች ማለት ነው። እንዴ እኔ ልጅ ኖሮኝ እንደዚህ ሲንዘላዘል ባይ እንደውም አሳስረዋለሁ። መክሰስ ብቻ ዋጋ የለውም። ከርቸሌ ነው ይሄንን ማስገባት ያለባት። እውነቴን ነው የምላቸው። አብርሃም በጣም ባለጌ ወንድ ነው፣ የመጨረሻ ነው የምላቸው ባለጌ። ከምን አይነት ቤተሰብ እንደተወለደ ራሱ አላውቅም። እንዴ አረ ኤፍሬም ድፍረታችሁ ራሱ ክሱን አንሺ ስትሉ እንደ አለማፈራችሁ ራሱ የፈለገ ክብር ቢኖረውም ለሩታ እውነት በዚህ ነገር ኤፍሬም በጣም አናዶኛል። እንዴ እቺ ልጅ እኮ ሴት ልጅ ናት። ለልጇ በምን መንገድ ነው ታዲያ ለሱ እሷን ሩታን እንኳን ባይፈልግ እንኳን ልጅቷ ግዴታ የሆነ ነገር ያስፈልጋታል ከአባቷ። ስለዚህ ልጅቷ ድርሻዋ የምታገኘው በመክሰስ በማሳሰር ነው እንጂ በምን አባቷ አግኝታ ነው የምትቀበለው? ስለዚህ ማለት ነው አብርሃም ኤፍሬም እንዳከበርካት እንደወደድካት ለሩታ ትልቅ ቦታ እንዳለህ እንደዚሁ አርፈ ብትቀመጥ ጥሩ ነው። በልጅቷ ህይወት አትግባ። እነሱ ዞሮ ይገናኛሉ። በኋላ የምትቀረው አንተ ነህ ብዬ ነው የምለው። እውነቴን ነው የምላችሁ። እንዴ እሱ ወንድ ስለሆነ ለወንዱ አዝኖ ነው እንዴ? ደፋር። እንደውም ከሩታ ጋር ቆሞ እሱም ከሷ ጋር ነበረ። እውነቴን ነው። ሊያግዛት ይገባል። ሊያግዛት ይገባል። እና በጣም ነው የሚያናድደው። ስለዚህ ኤፍሬም ስርዓትን ያዝ። ሴት ልጅ ናት። ከቻልክ አግዛት፣ ከቻልክ ደግፋት፣ አብራት ቁም። ይቅርታ የሚያስጠይቃት ነገር የለም። ክሱንም የምታነሳበት ምክንያት ምንም የላትም። መጨረሻውን እስከ መጨረሻው ድረስ መፋለም አለባት። እና የቱ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ላይክ፣ ኮመንት። በሌላ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ